ትህትና፣ የቃላት ምርጫዋን ተጠንቅቃ በጣም ትሁት የሆነች ሴት ከዛ መጠጥ በስተጀርባ ከዛ ጭስ ከዛ ከወደቀ ህይወት ቤት በስተጀርባ ሌላ ሴት አለች። ምስኪንዬ ሴት ክፋት ከአንደበቷ ማይወጣ እኔ ተረድቻታለሁ። ምንም ጀጅ አላረጋት። አዜቲ ህይወት ቆመ ሄደ ኖረች ሞተች ሺዶን ኬር አሳዝናኛለች። ሴት ልጅ እናት እዛ ደረጃ የአይምሮ ጤናዋ የሚደርሰው ወዳ አይመስለኝም። ሰው በሱስ ሲጠለፍ እኮ እናንተ ጠግቦ ይመስላችኋል? ኢትዮጵያ እኮ ነው ጠግቦ። በነገራችሁ ላይ ውጭ ሀገር ላለን ሱስ ሰልፍ ሜዲኬሽን ነው። እመኑ፣ ሱስ ሰልፍ ሜዲኬት ነው ሰው የሚያደርገው። እመኑኝ፣ ሰው በሱስ ውስጥ እዚህ ሀገር ሌላ ላይ ውጭ ሀገር ኢትዮጵያ ጠግቦ ኑሮ ተርፎት ብር ተርፎት ነው መጠጥ ጫቱን ሲጋሮ ምናምን ብር ሲተርፍክ ነው። እዚህ ግን ሰው ሱስ ውስጥ ድራግ ውስጥ መጠጥ ውስጥ ምን ውስጥ የሚገባው ሰልፍ ሜዲኬት ራሱን ለማድረግ አይምሮ ውስጥ ካለው ጭንቀት እብደት ለመሸሽ ጭንቅላቷ ውስጥ ካለው ጩኸት ለመደበቅ ነው ብዬ አምናለሁ። እኔ አሁን ምን እንደመፈራ አምና ጎነ ቢ ሰርፕራይዝ። እቺ ሴት እግዚአብሔር ለልጆቿ ያቆያት። ለማናት እቺ ማን ነበረች? የሆነች ልጅ የሆነ ዴቭ የሚባል ዱባይ ያለ እብድ አፍቅራ አብረው ስታብድ የነበረችው ማን ነበረ ስሙ? ኒኪታ የተሰጣት ሰከንድ ቻንስ ኢን ላይፍ አዚቲን ያገኛት። ለኒኪታ የመጣላት ሰከንድ ቻንስ፣ የህይወት የመኖር ሰከንድ ቻንስ፣ የሴትነት ክብር ሰከንድ ቻንስ ለአዚቲ ይምጣላት። ስለዚህ ውዶችዬ ኑሪ። ኒኪታ ማለት እየነዳች ራሴን ላጠባ ነው፣ ባህር ውስጥ ልጨምር ነው፣ ፀጉሯን ትላጫለች። ዘግናኝ ቪዲዮዎች ራሱ መቼ ነው? ከትናንት ወዲያ ነው የደለትኩላት። እኔ ጋር ራሱ ነበረ በጣም ጥሩ ያልሆኑ ቪዲዮዎች እና እነሱ በጣም መጥፎ ቪዲዮዎች እና አሁን ሰከንድ ላይፍ ካልም የሆነ ህይወት የሰላም አየር በእሱ አካባቢ ያ ራሷን ውሃ ውስጥ ጨምራም ነበረ። ጭራሽ ለእሷ የመጣ የሰላም አየር ለአዚቲ ይምጣላት። ባይዘዌ ኛው ኒኪታን ያሳበዳት ልጅ እኔ ቤት መጥቶ ጭራውን ሲቆላ በሁለት አካውንት ቦልኬዋለሁ። እኔ ነኝ የቦለኩት። እኔ የቦለኩትም ሞዴሬተሮች እንዳትነኩ በእግዚአብሔር ቦልኬዋለሁ። አጠገቤ እንዳይደርስ ኒኪታን ገፍቶ እዛ ያደረሰ አስበሻል? እኔ ገና ጀስት ጋት ማይ ላይፍ ባክ ገና 1 ዓመት ከምናምን የመኖር ከጀመርኩ ገብቶሻል? ለ10 ደቂቃ እንኳን እንዳይደርስ እንዲያናግረኝ አልፈልግም። ሰላም እንዲለኝ አልፈልግም። እዚህ ገስት ስር እንዲቀመጥ አልፈልግም። እንዲያየኝ አልፈቅድለትም። እንደዚህ አይነት መርዘኛ ወንድ ኖ፣ በጌታ በኢየሱስ ስም ሰይጣን ነው። ኒኪታን ይሄ ዱባይ ያለው ልጅ አጋንንት ነው። ሴት ከሆንሽ ሽሽው፣ አጠገብሽ አታድርሽ። ገስትሽ ሲቀመጥ ቦልኪው። ቁጭ ብሎ አንቺን ሊያይ አይገባም። አጋንንት ነው። ኒኪታን ወስዶችን ትልቅ ሴት ወስዶ ራሷን ባህር ውስጥ እስከ መጨመር ያደረሳት ምን ያህል ክፋት ቢኖረው፣ ምን ያህል ክፉ ቢሆን መጣ እኔ ጋ ጃልዬ ምናምን ብሎ አልኮመተም። ሳየው እሱ ነው ብላክ ነገር አጠገቤ እንዳትደርስ
ኒኪታን እንደዛ ያረከው ልጅ እንዳትመጣ ነው ፕሊዝ። ብሩክ እንደዚህ ታዲያ እሱ ይሄ አቡነ ሀራ ደግሞ ጭቃ የሚሸጥ አቡነ አሁን ደግሞ ዘይት መስት ጀምሯል። እሱን ወልኩት። እሱ ከአሜሪካ ሄዳ ጤነኛ ልጅን ከአሜሪካ ሄዳ አሳብዷት። አሁን ገዳም ውስጥ ልብሷን ሰው ነው የሚቀይርላት፣ ሰው ነው የሚያበላት፣ ገላውን የሚያጥባት ሰው ነው። ምን አርጓት ነው ብላችሁ እናንተ አትጠይቁ። ኖ እዛ ደረጃ እንዳትደርሺ የኔ ቆንጆ። አስበሽዋል? በምድር ላይ አለሽ ግን የለሽም። ከእንደዚህ አይነት ህይወት ጌታ ኢየሱስ ነጥቆ ያወጣችሁ። ጌታ ኢየሱስ ክርስቶስ ነጥቆ ያወጣሽ። በእውነት በሰላም እየኖርሽ ዩ ፋይንድ ዩርሰልፍ የሆነ ገዳም ውስጥ ሰው ልብስሽን ሲቀይርልሽ፣ ሰው ገላሽን ሲያጥብ፣ ሰው ምግብ ውሃ ሲሰጥሽ፣ ሞተሽ ቬጅቴብል አርጎሽ ትተነፈሻለሽ፣ ግን አይምሮሽ አያስብ። ቅጠል አረግሽ። እንደዛ ድረስ ያደረሳት ያኛው ኢንጂነር ኔም ባዩ ኢንጂነሪንግነቱ የሴትን ህይወት በማመሰቃቀል እዛ አትድረሱ ነው እያልኩኝ ያለሁት። በቁም የገደላት እህቴ፣ በቁሟን የገደላት። እዛ አትድረሽ። ኢትስ ኦኬ ሲንግል ማም መባል፣ ኢትስ ኦኬ ፈት ጋለሞታ መባል፣ ኢትስ ኦኬ። ፍቱ ግን እያልኩኝ አይደለም፣ ኑሪ እያልኩኝ። ፍቱ አልወጣኝ፣ ኑሩ እያልኩኝ ነው። ህይወትሽ ይቀጠልለት፣ ኑሪ። ይኸው ፈታቶ ገዳም ገባች። የቤተሰብ ዕዳን የሆነች አሁንች ልጅ ወይ ሰብ የቤተሰብ ዕዳን የሆነች አዚቲን ህይወት እንግዲህ ለልጆቿም አልሆነች፣ ለቤተሰቧም ለራሷም አልሆነች። ስፔሻል ኢትዮጵያዊት ሴት አንድ ድራግድ የሆነ ጥርሱ ውስጥ ያሉት አፍ ውስጥ ያሉት ጥርሶች የበሸበሰ ግም ነጭ መቶ ሲደፍራት በቲክቶክ ላይ ያኮ መድፈር ነው። ታውቃላችሁ አይደል? ቢኮዝ ሺዝ ናት እንትን ሜንታሊ ማለት ነው። ስለዚህ አድቫንቴጅ ነው የወሰደባት። አንድ አይምሯ ትክክል አይደለም። ሁለት መጠጥ ውስጥ ነበረች። 24 hours ነው ስጠጣ የነበረው ደስ ብሎት። እሱ በነገራችሁ ላይ አይምሮ ያስብ ነበረ። 5 ደቂቃ ምናምን እኮ አይቻቸዋል። ዋናውን አላየውም እኔ ሆነስሊ። አይምሮ የሚያረገውን ያውቃል። ካሜራ ያያል። የሚያረገውን ነገሮች ሁሉ ያውቃል። ስለዚህ እንግዲህ ከምድር በታች ከመቀበር በቁም መሞት እንዳለ ተምረናል። በህይወት ቆዩ ውዶች፣ ሴቶች ልጆች አላት፣ አውቆ እንጂ ልጆች አላት። በህይወት ቆዩ። የአእምሮ ጤናሽን ጠብቂ። ቤቲ የምትባለዋ ልጅ ፖስትፓርተም ላይ ሆና የልጇ አባት ምን ሲያረጋት እንደነበር እናያለን። ቀጥሎ ደግሞ ማነሽ ቲቲ አሁንም ነጭ ጠብሳለች። ቲቲ አይታችኋታል? የሆነ ቪዲዮ ቤዚ ሪከርድ ፖስታ ቲቲ የአእምሮ ጤናችሁን ጠብቁ። አእምሯችሁን፣ ልባችሁን ጠብቁ ውዶች። ልባችሁን ጠብቁ።
ስፔሻሊ ደግሞ ምንም ማታቂ ሴት ከሆንሽ አሜሪካ ሲስተሙን ማታቂ ስራ ሄደሽ ማታቂ 10 ምናምን ዓመት ልጆችን መውለድ እና ማሳደግ ላይ የተወጠርሽ ሴት ህይወትን ምንም ማታቂ በቃ ደፋ ቀና ብለሽ ኑሮን ለማሸነፍ ልጆችሽን ለማብቃት እንደነንትና ልጆች ኢንጂነርና ዶክተር እንዲሆንልሽ ራስሽን ረስተሽ ኖረሽ አሰም ፖይንት የልጆችሽ አባት መድረሻ ይደርሷል ከዚህ ራይድ ለወርድ ነው ሲልሽ ምትይዙ ምጨብጩ ምታጭ ሴት አትሁኝ። ዱ ሰምቲንግ ሴቶች፣ እናንተ ስፔሻሊ ቁጭ ብላችሁ ልጅ ማሳደግ ስራ ነው። እስቲ አዶማ መሆን ከስራ በላይ ስራ ነው። 24 hours 7 days a week ዲዩቲ ነው፣ ፔመንት የለውም እንጂ ሰው ባልሽ እኔ አሁን አንድ ኬዝ አለ ደውላልኝ 4 ልጅ ወልደዋል። ባሏ ንብረቱን እንዳለ የያዘው ሀገር ቤት ነው። ቦታውን አልጠቅስም፣ ግን ገስታውሶች አሉት። ገብቷቸዋል። ሂ ሜክስ ጉድ መኒ ኢትዮጵያ። እዚህ እከክ ስራ ምንድነው ይሄ? እከክ ስራ ማለት የስራ ክቡር ነው፣ ግን ነው ደህና ስራ አይሰራም። ትንሽ ብር ነው ለቻይልድ ሰፖርትም የሚለው፣ ሌላውን በካሽ ነው የሚሰራው። 4 ልጆች፣ 1 ልጅ ሃይኒድ ኦቲስቲክ ልጅ። እሷ በሃውሲንግ እና በእንትን ነው የምትኖረው። ምንም ነገር እጇ ላይ የለም። ምንም ነገር ንብረት እንዳለ ብሩን እንዳለ ስፔንድ ያደረገው ሀገር ቤት ነው። እና ሲጠየቅ ብሔር አልጠቅስም፣ ያንቺ እንደዚህ ይሄ ጥንቆላ ምናምን ነው ልጄን ኦቲስቲክ ያደረገው ብሎ ነው የተፋቱት። ልጄ ኦቲስቲክ የሆነው የሚፈታበት ሪዝን ማለት ነው፣ ሚስቱን የሚፈታበት ሪዝን ልጄ ኦቲስቲክ የሆነው የቤተሰብሽ እንትን ጥንቆላ ምናምን ብሎ ነው የሚፈታት የ4 ልጆቹን እናት። ሶ ሺ ስታክ ዊዝ 4 kids። እሱ እሽኮለሌ ኢትዮጵያና አሜሪካ ፎር እሷ ምንም የላትም። ቻይልድ ሰፖርት 300 ብር ነው 400 ብር እንደዚህ ይሰጣታል። በጣም ተጨንቃ እኔ ጋ ደወለችልኝ እና አሳዘነች። ሺ ሃቭ ላይክ 12 year old ዳይፐር ምናምን የሚያደርግ ማውራት ማይችል ልቤ ይሰበራል ሲመስሎት እና ተጠንቀቁ። ስለዚህ ስራ ስሩ። ስፔሻሊ ሸንበቆ ላይ ከተደገፍሽ ስራ ፊቸርሽን ፕሮቴክት አድርጊ። ነገ ሸንበቆ ሰርተት ብሎ ወርቀሽን ክትክትሽ ከወጣ አንድ የሰዎች መጠቋቋሚያ ነው የምትሆኙ። ያ 2 እንርዳሽ የሚሉት ሰዎች የሚረዱሽ በአንቺ ጥሩ ሰው ለመባል ነው። ስፔሻሊ ጀርዳሽ ቲክቶክ ላይ ኢንተርኔት ላይ ትባያለሽ። ያ ስፔሻሊ ደግሞ በእኛ ቸርች በጣም ትልቅ ችግር ነው። ለምሳሌ ትናንትና የሆነ ዘማሪ የአባቱ ስም ተገኝ የሚባል ድሮ አፍ ውስጥ ጥርስ የለም ነበር። አሁን አፉን ጥርስ ፌክ ጥርስ ሞልቶ 3 ልጅ ዳምፕ አድርጎ ኢትዮጵያ ገብቷል። ሚስቱ ላይ 3 ሴቶች ልጆች ዳምፕ አድርጎ ኢትዮጵያ ገብቷል። እና ቲክቶክ ላይ መጣክ። ቲክቶክ ላይ ቆይ የኛ ቸርች ነው፣ የኛ የፕሮቴስታንት ቸርች ችግርን ማውራት ፈልጌ ነው። ቲክቶክ ላይ የኛ ቸርች ለወንድ ነው የምታግዘው። ሌላ ደግሞ ተበድለሽ እንኳን ማለት ነው ተበድለሽ እንኳን ቻዩ ነው የምትባለው። ቻዩ ትዳር መቻቻል ነው። ተው አይሉት፣ ራስ ነው ይሉታል እኮ
ጭራ እኮ ነው። ጭራ አግብተሽ እኮ ነው። ጭራ አግብተሽ ደግሞ ደህና ጭራ ቢሆን የሆነ ውሾች ተቆርጠው ጭራቸው የምታክል ጭራ ያላቸው ውሾች የሉ አወቃቸው ትንሽ ጭራ እንደዚያ ጭራ አግብተሽ እኔ ራስ ነኝ የቤት ራስ ነኝ ምናምን ይልሻ ማለት ነው። እና ይሄ ከክ ምን ብሎ ያስወራል? ልጆቼን ቤት ቁጭ ብዬ ነው ያሳደግኩት። አግኝቶ ነው ስታያሮም ዳድ መሆን ሚስት ሰርታ ለፍታ መታ ቤት ይዛልክ አጽድታ ላውንደሪ አድርጋ ኩክ አድርጋ ልጆቿን ከነገና ይዛ አንተ ሚስት ስራ ሄዳ እስከምትመጣ 10 ሰዓት ልጆችን ትምህርት ቤት ራሱ እየጣልክ ማለት ነው። ስለማውቀው ነው የምነግራችሁ ባይዘው እና ኮምፕሌኑ ልጆችን ቤት ቁጭ ብዬ አሳደግኩኝ። አግኝተ ነው እንዴ? እኮ መባረክ እኮ አስባችሁታል ውዶች? መባረክ አይደል? መባረክ እኮ ልጆችን ይዘ ማሳደግ። ልጆችን ቁጭ ብዬ ነው የሚያካ ነገር ያሳደግኩት። ማገልገል አልቻልኩም ሲባል ከእሷ ጋር መኗኗር አልቻልኩም ስንለው ኢትዮጵያ ጥዬ ገባ። ከዛ እኔ ታሪኩን አምጥቼ ወንዶች ዩኤስኤ እኔ አልፈተውም። ይሄን ያባል ይፈተውታል። የምሬን የልጆች አባት ትዳር የለኝም ከሱ ጋር ጌታ ምስክሬን። እሱን ብጠይቁት እንደዛ ነው የሚላችሁ። የምሬን የተማመንበት ነገር ነው። እኔ አሁን ሰው አያምነኝም። የልጆች አባት ጋር ትዳር የለኝም። ባል አልነበረኝ፣ ባሌ አልነበረ። ይኸው መጽሐፍ ቅዱስ ይዤ የምልላቸዋል። እሺ ከዛም በኋላ ስጠይቅ የመጀመሪያ ባሏን ስታገባ እሱ ነው ዘምሮ የዳራት። እሱ ራሱ የመጀመሪያ ትዳሯን ስታገባ ሀሌሉያ ብሎ ዘምሮ ዳራት እና ስትፈታ ደግሞ ሀሌሉያ ብሎ ተቀብሎ አገባት። 3 ልጅ ወለደ። እራሱ እንደ ድንግል ያወራ ከትናንትና ወዲያ ቲክቶክ ላይ መጣክ ዲፕረስድ የሆነ ፊት ይዘክ መጣ። አስቀያሚ ቲክቶክ ላይ መጣ። ቪዲዮ ነው ያለው። ከናረባነዲ ከንገራ ምናምን የሙታይ ያዱ ምናምን ሚሊዮን አንደበታቸው ማር ልባቸው ጩቤ መዝሙር። እሱ ለራሱ ነው የሚዘምረው። ጌታ ሰውየው ራሱ ለራሱ ነው የሚዘምረው። ሰው እንዴት ለራሱ መዝሙር ያሽሙር መዝሙር ይጋብዛል? ከዛን ከስር ኤቢፋሚ ወዮ ይላሉ። አማያቁ ጉዱን እከክ መሆኑ ለገዛ ልጆቹ ያልበቃ ከንቱ ወንድ መሆኑን አያውቁ። እከክ ሽበትን ጥቁር ቀለም ስለተቀባ ሰው የሆንክ መሰለ። ጌታ ይህን የልጆች እናት አሜን እያለች ነው። ይህን እኔን እየሰማች አሜን እንቁዬ ጊፍቲ ኮጀ ተረጀሻሉ እናቱ እንዴት ነው የሚሉት? እንደፊት ተረድቼሻለሁ። ይሄ ከክ እና ይህን ዘማሪ ለቤተ ክርስቲያን ኢትዮጵያ ላለችው አጥቢያ ሚስቴ በደለችኝ፣ ቤት አስቀምጣ ነው የምትቀልበኝ፣ በቀን 4 ሰዓት ብቻ ነው ስኩል ባስ ነው የምነዳው፣
4 ሰዓት ብቻ ነው ስኩል ባስ ነድቼ ቤት ቁጭ ላለው ልጆቼን ሄጄ ፒክ አደርጋለሁ። ሚስቴ ትመጣለች፣ ቤቱን ትሰራለች፣ ምግብ ትሰራለች፣ እንበላለን፣ እንጠጣለን። ህይወትን መግፋት አቃተኝ፣ ህይወት ከበደኝ ሲላቸው የኢትዮጵያ ያሉት ፓስተሮች መኪናና ኮንዶሚኒየም ገዝተው ሰጥተው አፋተውት አገልጋይ ያደረጉት። ይህ እኮ ችግሩ። ከሚስቱ ጋር አፋተውት። አንደኛው ደግሞ አሁን ከሌላ ቤት ነው የመጣው። እስቴት አልጠራም የአንዷ ኤክስ፣ ይህም አገልጋይ ነው። ሀሌሉያ ባይ ነው። የአንዷ ኤክስ አንዷ ሌላ የኦሮሞ ሰርጀሪ አለች። የኦሮሞ ቤታዬ ይቅርታ፣ ሰርጀሪ ልልሽ አይገባም፣ ግን ይቅርታ፣ ሶሪ፣ ሃፒ በርዝዴ። ደግሞ ሰርጀሪ የተሰራቻለች ኤቪደንት የሆነ መቀመጫዋ ተሰርቷል፣ ከንፈሯ ተሰርቷል፣ አፍንጫዋ ተሰርቷል፣ ሆዷ ተሰርቷል፣ ጡቷ ተሰርቷል። ያ ነው ለባሏ። ይህ እንግዲህ አገልጋይ ለባሏ መራቢያ ኦርጋኖቿን ትልካለች። ጸልይበት ነው። እና እንደዚህ አይነት ሪሌሽንሽፕ ውስጥ ነው ቸርች ቁጭ በይ የሚሉሽ። አሁን እቺ ሄዳ ለቸርች ያ ባሌ ስልክ ውስጥ የእንትናን ላከችለት እንትና ብላ ቸርች ስል ኖ ትዳር ክቡር ነው፣ መኝታውም ንጹህ ነው። ኖ ኢኒክቶ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። ጂሰስ ያ ቻዩ አይገረጡ እከክ ነው ቻዩ። ሶሪ ጋይስ፣ እንግዲህ ምን ማድረግ ይቻላል? ከዛም ሴቶቹ ይመጡና ልክ እንደዚህ አይነቶቹ ማለት ነው ይምሻያለሁ። ከዛ በኋላ ልክ ስትለያዩ ምን ይሉሻል? ፈታች ብሎ ይረግጡሽ። አንቺ እኮ ህይወት ነው የተቀጠለልሽ። ልክ ራስሽን ስታከብሪ ፈታች ብሎ ይረግጡሻል። ለአንዷ this is what happened። ከዚህ ቤት በፊት የነበርኩበት ቤት እኮ የሰማሁት እኮ ወይ ማለት ጌታ ልቦና ይስጠን። ሚስቶቻችሁን የምትደበድቡ ባሎች ካላችሁ ወንድ ጋር ተደባደቡ ውስጥ ወንድ ከሆንክ ሴትን ምችል መደብደብ ምችል ወንድ ጀግንነትን ሴት ላይ ማሳየት ምችል ወንድ ጋር ሲሞክረው ወንድ ጋር ሞክረው። በቃ እንደ ዮኒ ማኛ ተቀጣጠር ነው። ያ አንቺ በሰላም ህይወትሽን እየመራሽ ይጠዘጥዙሻል። ጌታ this is not okay። አሁን እንደ ቀነኒ ባክ ቱ ማይ ስቶሪ። እኔ ሰዎች የነገሩኝ እኔ የነገርኳችሁ ውዶቼ፣
ይህ አወራሬ ታውቁታላችሁ። ግን ባክቱ የኔ አጀንዳ እንደ ቀነኒ አትሞች፣ የሚደበደቡ ልጆች ካላችሁ፣ የምትደበደብ እህት ካለችሽ ሴቨር እህትሽን አድኝ። ኢሞሽናሊ አቢዩዝ የምትደረጊ ከሆነ የኔ ውድ እህትሽ ኢሞሽናሊ አቢዩዝ ተደርጋ በፖስት ፓርተም በብዙ ነገር የምታልፍ ከሆነ ቼክ ኦን ዩር ሲስተም። ያ ነገሮች ወደ መጥፎ ደረጃ ከሄዱ እህትሽን አድኝ። እህትሽን መቃብር ላይ ከመቆም ይልቅ ህይወቷ ሙቮን አድርጋ በሌላ የህይወት ዳይሜንሽን ላይ እህትሽን ማየት ይሻላል። እህትሽን አድኝ። ልጆቻችሁ ሴት ልጅሽ የምትደበደብ ከሆነ ነገ ዛሬ ይሻሻላል ብለሽ ደጋግማችሁ ልጆቻችሁን አትላኩ ለሚደበድብ። ልጅሽን በደንብ ይዝልሻለሁ፣ ወዳታለሁ፣ አቅፋታለሁ ያለውን ገላ ቀጥቅጦ እሱን ሸሽታ አንቺ ጋር ስትመጣ መልሰሽ ለገዳዩ አትላኪ። ያ መልሰሽ ለገዳዩ አትላኪ። ልጃችሁን የሆነ የምትሞትበትን ላይክ የለም ፕሮቴክት አድርጎ ልጆቻችሁ። አሁንም ደግሜ እላለሁ ቀነኒ ወራፕንቶር እናውቃለን አናውቅ እንዲህ ብላይንድድ ስለ ራሳችን ልጅ ብላይንድድ መሆን ራሱ ፌር አይደለም። ስለዚህ ልጅሽ አቢዩዝ ተደርጋ አንቺ ጋር ሸሽታ ከመጣች መልሸሽ አትላኪ። ሂጂ ተመለሺ፣ ይስተካከላል፣ ይቅርታ ጠይቋል። ሪሊ ወትሾ አንዴ የቀጠቀጠሽ ወንድ ሁሌ ይቀጠቅጥሻል። አንዴ ያጠናገረሽ ወንድ ዱላው እየጨመረ ነው የሚሄደው። ከጥፊ ወደ ቡጢ፣ ከቡጢ ወደ እንዶ አንቺን ለመቀጥቀጥ ካራቴ ምናምን ተምሮ ይመጣል። ካራቴ ሚስቱን ለመቀጥቀጥ ብላክ ቤልት ምናምን ጌታን አብዴት ራሱን እያደረገ የቅጥቀጥ አብዴት። ስለዚህ ኑር፣ ከመሞት መኖር። ይሄ ነው አጀንዳ ዛሬ። አሪፍ አይደል? እኔ ይሄንን ነው ያሰብኩት። አሁን ስለ ቀነኒ ምናምን ካልኩኝ ህግ የያዘው ነገር መጮህ ምንም እንደማላመጣ ፕላስ ደግሞ እዚህ ሶሻል ሚዲያ ላይ ስለ ቀነኒ ብዙ ነገር ተብሎ እንደውም ቀነኒን አረዳት ገብቷችኋል። ስለዚህ ራዘር ቆመሽ ምትሄጂ ቀነኒ ካለሽ ውጡ። ዛሬ ሊከብድ ይችላል፣ ነገ ግን መልካም ዳይሜንሽን ውስጥ ትሆኛለሽ። ቀላል አይደለም። እኔ የምከፍለውን ዋጋ ነው የማውቀው። እንዲህ ብነግራችሁ ነገ መሰደቢያ ይሆናል እንጂ እኔ የሚያውቁኝ ያውቃሉ ምን እንደምሆን። እኔ ኤቭሪዴይ በምን አይነት መስቀል ተሸክሜ ምን አይነት ቀንበር ውስጥ እንዳለው እኔን የማውቀው እኔና ጌታ። በእውነት እኔ የሚያውቁኝ ሰዎች ነው የሚያውቁኝ። ግን አትሊስት አለው ውዶቼ፣ ይህንን ነው ለጂጂ ልጅ ለምን አላገሽላትም? የእውነት እንደተለያዩ እስካሁን አላምንበት። እንደዛ
ድሮ ሻሻም እያለሁ የምታውቁ አንድ ቁጥር ጻፍ። ሻሻም እያለሁ እንዲህ ብዬ ቁጭ ስል ቀመሩ እኮ ነው ቀመሩ እኮ ነው አግብቶኝ ጌታ። አሁን በእውነት እንደው መቅዲ እንደዚህ ቁጭ ብላ አፏን ትከፍታለች ብላችሁ አስባችሁ ታውቃለህ? ጣሪ ይወጋል ሀብዬ ባይዘወይ እመኑኝ። አሜን ፓስተርዬ፣ ቀንበሩ ተሰብሯል ብላለች ፓስተር። አይ ሪሲቭ እመኑኝ ውዶችዬ፣ ሁላችንም እግዚአብሔር የሚያሸክምን ቀንበር አለን። አምላካችን የሚያሸክምን ቀንበር አለን። መፍቀድ የሌለብሽ ሰው የሚያሸክምሽን ቀንበር፣ የሰው ልጅ አምጥቶ አንቺ ላይ የጣለብሽን ቀንበር ስፔሻል እንዳትቀበዩ። የእግዚአብሔርን ቀንበር ተሸከም። አምላክ የሚያመጣብሽን ፈተና፣ ሸክም ይሆን የለም መሰናክል ምናምን ጸጋውንም ይሰጥሻል አብሮ። የሰው የሚያሸክምሽን ቀንበር አንስተሽ ከላይሽ ሊወርውር አላስፈላጊ ቀንበር ማንም እከክ። ቴንኪዩ ሳሮንዬ። የሚያውቁኝ ሰዎች አያችሁ ውዝ ቢሃይንድ ዩ ሚ ኤንድ ማይሰልፍ። እና ሰው የሚያሸክምሽን ቀንበር እንዳትሸከሚ። የተሰጠሽን ክብር ቀምቶሽ፣ የተሰጠሽን መወደድ ቀምቶሽ እንዳከብርሽ እንዲህ ስታረጊ ነው፣ እንደወድሽ እንዲህ ስታረጊ ነው፣ እንደወድሽ ስትከሽ፣ እንደወድሽ ስትገዥልኝ፣ እንደወድሽ እግሬን ስታጥቢ፣ እንደወድሽ ጠብር ግፍስ፣ እንደወድሽ እንዳከብርሽ እንደዚህ ውሸት ነው። እንደዚህ ካሮቷን የሆነች የአህያ ፎቶ የለም ካሮቷን እንዲህ እንደዛ ነው። አንድ ቀን እከበራለሁ ብለሽ እድሜሽ ይሄዳል። መቼም አትከበሪም። ክብር የተሰጠሽ ነው። ክብር የተሰጠሽ ነው። ኦልሬዲ ጊቭን የሆነ የተከበርሽ አንቺ የእግዚአብሔር ልጅ ሆነሽ ማንም እከክ መጥቶ የአንቺን ክብር መውሰድ የለበትም። ማንም እከክ መጥቶ የአንቺን ክብር ሊወስድብሽ አይገባም። እንዳከብርሽ ስሚ፣ እንዳከብርሽ ነው። ክብር ኦልሬዲ ጊቭን ነው። ማንም ሊነጥቅሽ አይገባም። ስለዚህ እናቱ ሶሪ ዛሬ የቀጠቀጥኩሽ ተናድጄ ነው ምናምን እንዳትሰሚ። ወንድ መሆን ስላቃቱ የቀጠቀጠሽ ሶሪ ዛሬ የደበደብኩሽ አናደሽኝ ነው። አይለመደኝም። ኔክስት ታይም በቦክስ የመተውሽ ኔክስት ታይም አፕዴት አድርጌ በጫማ ጥፊ መታሻለሁ። እንደዛ ነው እንዳትሰሚ። ውሸት ተናዶ አይደለም የመታሽ፣ ወንድ መሆን ስላልቻለ። ይሄን ለማለት ወዳለሁ። ስለዚህ እኔ ሴቶችዬ ወዳቸዋለሁ። ሴቶችዬ እስቲ ጻፉ፣ አህያ አይደለሁም። እኔ ስምሽን ጻፊና እኔ እንትና አህያ አይደለሁም ብለሽ ጻፊ። አህያም ራሱ እኮ ይራራለታል እኮ ትስዴስ። አህያን ራሱ ልትመችው ስታስቢ ሪሊ ነው የሚልሽ። 2026 አህያ ትመቻለሽ ነው የሚልሽ። ያ እኔ አህያት አህያ አይደለሁም። ስማችሁን እየጻፍሽ እኔ እንትና አህያ አይደለሁም። ኑኑዬ እኔ ኑኑ አህያ አይደለሁም ብለሽ ጻፊ። ጠብቃቸዋለሁ። የማንም ዋልጋ የቀጠቀጥሽ
እኔ ሰብለ ደስ የሚል ትምህርት ኑሮ ዶቼ ጨረስን። ሌላ አጀንዳዬ ታንኪ ሱዛንዬ ባይ ዘ ዌይ ቢፍታሉ ተቀቡሽ ጌታ ዛሬ ራሱ ስራ ቦታ እንትን ሲሉኝ ነበር። ይህን ነገር አሪፍ ነው። ጌታን በጣም ነው የወደድኩት። ብሬ እንትን ጆይ እዚህ አስታውቂዋለሁ እኮ ሾኬዜ ላይም አለ። በጣም አሪፍ ነው። ጌታን በጣም አሪፍ ነው። ይህ በጣም ግሪሲ አይደለም። በጣም ፊት ያለሰልሳል። በጣም አሪፍ ነው። አስታውቂዋለሁ።